ሰላም ጤና ይስጥልን ውድ የሁሉም አለ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁን? ሳምንታችን ጠብቀን በአቤ ጥበብ ዝንጥ የሚያረጓችሁን ያገር ባህል ልብሶች ልናቀርብላችሁ ተገኝተናል። ቪዲዮውን እስከ መጨረሻ ማየት እንዳይረሳ። የሚያማምሩ ወቅቱን የጠበቁ ለሰርግ እንዲሁም ለመጪው በዓላት የሚሆኑ የሚያማምሩ ልብሶችን ነው ዛሬ ይዘን የቀረብነው። አብራችሁን ቆዩ። ሰላም እንዴት ናችሁ? የሁሉም አለ ቤተሰቦች ሁሉም አለ ስንል ያለ ምክንያት አይደለም። ያን እንደተለመደው ሁሉ ጊዜ ሮብ ማታ ብቅ እንላለን። ስለዚህ ዛሬ ደግሞ ከባለፈው ሳምንት የተለዩ ቆንጆ የፈርጥ ስራዎች አሉ። መጪው እንግዲህ ገና ነው፣ ጥምቀት ነው፣ እዛ ሰርግም አለ። ቆንጆ ልብሶች አሉ። እስከ መጨረሻው እኛ ጋር ቆዩ። እንደተለመደው እንደዚህ በጣም ሰፊ ልብስ የሚያምር ከረብ ያለው ልብስ ነው። ልብሱ እንደዚህ ጽድት ብለን ከለበስ ነው እንጀምርላችሁ ዛሬ። ይሄ ልብስ እንዴት እንደሚያምር ያየነዋ ያርጉ ስፋት አዎ የጥለቱ ይሄ ልብስ በጣም የሚያምር ከለር ፉል ያልሆነ የሚፈልጉ በተለይ ለእናቶች ቢደረግ የሚያምር ልብስ ነው። አርቡ ስፋቱ የመነኑ ጥለቱ በራሱ ምንም ፈርስ የሚባል ነገር የለው። በጣም የሚያምር ልብስ ነው። ከስተመራችን ባዘዘችን መሰረት ጥልፉ እስከ ላስቲኩ ነው የተሰራ። አንገቱ ቢ ነው። በጣም እንግዲህ እንደምታየው እንግዲህ ውበቱን ያየው ነው እንዴት እንደሚያምር ጽድት ነው የተሰራላት። ይሄ ልብስ እነሱ በፈለጉት ያሰራር አይነት ጽድት ብሎ ተሰርቶ አልቆለት 16500 ብር ብቻ ነው። በጣም ነው የሚያምረው። ወደ እነዚህ ልብስ ስንመጣ እነዚህ ደግሞ በሙሉ ዛሬ ዲስፕሌይ ላይ ያሉ ልብሶች የፈርጥ ስራ ናቸው። እቺ ልብስ አሁን ለገና ቢደረግ ለቤተሰብ ለፋሚሊ ቅልል ብሎ የሚደረግ ልብስ ነው። የፈርጥ ልብስ ማለት እንግዲህ እንደነዚህ ናቸው። ያው ብዙ ጊዜ እንዲያውም የፈርጥ ልብስና እኛ ተገናኝተን አናውቅም። ብዙ ጊዜ ከወጡ በኋላ ነው እንደዛ ስለሆነ ዛሬ ባጋጣሚ ያሉ የፈርጥ ልብሶች ከለሩ የምታምር ስታያታው ሲምፕል ነገር ናት፣ ግን ስትለበስ ከለርፉል ስለሆነች በጣም ነው የምታምረው። አንገቷ 4 ማዕዘን ናት። እጅየዋ ቅጥል ነው። በሸፒ ስራ ነው የተሰራ። ከጀርባ ብዙ ጊዜ ለውጭ ከስተመሮቻችን ከጀርባ ላስቲክ እናረጋለን። ለምን ያው ፐርፌክት ልኬታችን ከኛ ጋር ስለማይኖር ሲጨምሩ ሲቀንሱም እንዲሆናቸው ብለን እነዚህ ከጀርባ በላስቲክ ነው የተሰራው። ይሄ ልብስ የተሰራው ደግሞ በ5 አርብ ነው። ልብሱ በ5 አርብ ነው የሚሰራ። በሁለት አይና መነን ነው። በጣም የሚያምር ስትለብሰው ድምቅ ፍክት የሚያደርግ ነው። ይሄ ልብስ እነሱ በፈለጉት ዲዛይን ከወገብ በላይ እጅዬ ሙሉ እንፈልጋለን ለሚሉ ሰዎች፣ ቪ እንፈልጋለን ለሚሉ ሰዎች እነሱ በፈለጉት ያሰራራ አይነት ዲዛይን ጽድት ብሎ ተሰርቶ አልቆለት 11500 ብር ብቻ። ይሄኛው ደግሞ ከዛኛው በጣም ድምቅ ብሎ ቀበቶ አሰራሩ ዲዛይኑ ይለያል። ይሄ ምን ይባላል መሰለ ኦ ከኋላ ሀ ነው፣ ከፊት ደግሞ እንደዚህ ሀ ነገር ነው። በጣም የሚያምር ልብስ ነው ሲደረግ። ሞራው እንዲያውም እኔ አሻንጉሊት ላይ ለብሶ ከምታያቸው ተደርገው ከሰው ላይ ስታያቸው በጣም ነው የሚያምር። እስኪ ውበቱ እንዴት እንደሚያምር። አንዳንዴ ፈርጥ ልብስ መሆን የጥልፍ ልብስ ሲሆን በጣም ደስ የሚለው አርቡን እኛ በፈለግነው ነው የምናደርገው። ብትን ሽመና ላይ ሲሆን አዘን ምናምን። ይሄ ግን 6 አርብ ለፈለገ በ6 አርብ ይሰራላቸዋል። 5 አርብ ለፈለገ በ5 አርብ ይሰራላቸዋል። መነኑ ጋኛ ጋር ስለሆነ ምንም ችግር የለውም። በፈለጉት ዲዛይን ነው የሚሰራላቸው። በጣም የሚያምር አሰራር ነው። ይሄ ለምሳሌ ቀበቶ የሚታሰር እንትን ሚል ነው። ሲፈልጉ ባዶን ያረጉታል፣ ሲፈልጉ እንደዚህ አስረው ያደርጉታል። እጅየው ቅጥል ነው። እቺ ሲደረግ አሁን ይሄ እንደዚህ ከከስተመሮች እንደዚህ ነው የሚደረገው። ካሻንጉሊቷ ላይ ስለሆነ ነው ትንሽ ሰፋ ያለው። ጥብቅ አርጎ እንዲይዛቸው ውበት አለው። በጣም የሚያምር ልብስ ነው። ያንኛውም እንደዚህ ተመሳሳይ ነው። ልብሱ የግሩፕ ናቸው። የግሩፕ ልብስ ናቸው። ምንም ልዩነት የላቸውም፣ ተመሳሳይ ናቸው። ነጠላቸውም እንደዚህ በዚህ ዲዛይን ሙሉ በሙሉ ነጠላቸውን ይወጣላቸው። የነጠላ ዲዛይኑም እንደዚህ ነው ሲደረግ። ይሄ ልብስ በጣም ነው የሚያምር። አሁን ይሄ ልብስ መጪው ገና ነው። ለገና በግሩፕ በቤተሰብ ቢለበስ ቀለል አድርገ ለማክበር ባህሉ በጣም የሚያዘንጥ ልብስ ነው። ይሄ ልብስ እነሱ በፈለጉት አሰራር አቀዳደድ በፈለጉት አሰራር ዲዛይን አይነት እንደዚህ ጽድት ብሎ ተሰርቶ አልቆለት 12500 ብቻ ነው። ወደዚህ ልብስ ስንመጣ ደግሞ ይሄ ልብስ የሚያምር አረንጓዴ ሎሚ ከለርም ድምቅ ያለ ሎሚ ከለርም አለው። ሻይን አለው። በጣም ጽድት ፍክት የሚያደርግ ልብስ ነው። ይሄ ልብስ አሁን ከለር ድምቅ ያለ ከለር ለሚወድ ሰው በጣም ነው የሚያምር። ዲዛይኑን ቀረብ አድርገህ ብታሳያቸው እንዲያውም በርቀት ስታይ እነዚህ ዲዛይኖች ሁሉ ይጠፋሉ። የሚያምር ሎሚ ከለር አለው። እነዚህ ውሃ ሰማያዊ ነገሮች አሉት። ሻይን አለው። እዛ በላይ ደግሞ ትልቅ ጥለትን ነው ሲደረግ
ቀጭን ጥለት አይደለም። በጣም የሚያምር ሻይኑ በአካል ሞር ውበት አለው። በጣም ነው የሚያምር። መነኑ ሁለት አይና መነን ነው። ያው አሁን እንኳን ስለ መነን ማውራት አቆመናል። ምናልባት አዲስ ለሚመጡ ሰዎች ካለን በስተቀር ስለ መነን ያው አንደጋግም ብተናል ማለት ይቻላል። ሁልጊዜም ስለ መነን ጥራት እየወሰዱም እያዩት ስለሆነ ቆንጆ መነን ነው። አርቡ እንዴት እንደሚያምርየው የአርቡን ስፋት 4 አርብ ሲሆን አንዳንዴ እንደዚህ ትልቅ ጥለት ሲሆን ከአርቡ ይጋባል። ሁልጊዜ እንደምለው 5 አርብ ያልሆነልን ሙሉ ከስተመሮችም ስላሉ ግን እንደዚህ ሰፊ ጥለት ሲሆን እነሱም አርቡን አጋብተው በ70 ሴንቲ በ72 ሴንቲ ነው እንደዚህ የሚሸመነውና ሲደረግ በጣም ሰፊ ነው። በጣም የሚያምር ልብስ ነው። ይሄ ልብስ እንዳጋጣሚ ነው ነጠላው እንዲያውም አልደረሰልንም። ሽመናውን ብቻ ነው የላኩልን። ይሄ ነጠላው ሲደርስ ለፈለጋችሁ ሰዎች በውስጥ መስመር ነጠላውን አሳይን በሉ፣ ነጠላ ልክላችኋለሁ። ይሄ ልብስ እነሱ በፈለጉት ያሰራር አይነት ጽድት ብሎ ተሰርቶ አልቆለት 16500 ብቻ። ወደዚህ ልብስ ስንመጣ ደግሞ ዛሬ እንኳን ይሄ ልብስ እናቶች ቢለብሱት ለልጆቻቸው ሰርግ፣ አሁን ለሽምግልና በጣም ይሄን ለሽምግልና ለራሷ ለሙሽራዋ ቢለበስ ልብስ በጣም የሚያምር ልብስ ነው። ከለሩ እንዴት እንደሚያምር እንዲያውም ካሜራ ላይ በደንብ ላይወጣ ይችላል እንጂ እንደዚህ ስታየው ይሄ ስራው ራሱ በጣም አያምርም? አሁን ለካሜራ ላይ ይሄ ንጹህ ዝም ብሎ ነው የሚመስል፣ ግን ዲዛይኖቹ እንዴት እንደሚያምሩ የነዚህ ከለሮቹ ስራዎቹ በአጠቃላይ የፈርጥ ስራ ነው የሚመስለው። ስራው በጣም ነው የሚያምረው። ዲዛይኖቹ በእጅ የተሰሩ የፈርጥ ስራ ነው የሚመስሉ። ከዛ በላይ የከለሩ ፉልነት እንዴት እንደሚያምር እኔ በጣም ወድጄው ያመጣሁት ልብስ ነው። ውበት እንደሚኖረው በስማ ይሄ ሲገጣጠም እስኪ እንዴት እንደሚያምር ውበቱ እንዴት እንደሚያምር። ይሄ ልብስ አይለፋችሁ ዘዙ እንላለን። የሚያምር ነጠላ አለው በዛ ላይ። እስኪ ነጠላውን ውበት ይየው። ነጠላው ራሱ የሆነ በወርቅ ዳርዳሩ በወርቅ የተለበጠ ነው የሚመስለው። በጣም ነው የሚያምር። እነዚህ ዝግዛጎቹ ሁልጊዜም እንደምናገረው እንደዚህ አይነት ልብስ ወርቃማ ያለው ልብስ ውበቱ የተለየ ነው። እስኪ ነጠላውን ይየው። የነጠላው የወርዱን ስፋት እንዴት እንደሚያምር እንደዚህ አድርገ ረጅም ነጠላው እንደዚህ ነው የሚያስታውቀው። በጣም የሚያምር ነጠላ ነው ያለው። እንደዚህ አድርገ እናቶች ሁልጊዜ እኔ እንደምለው ነጠላ እንደዚህ አድርገው ሲለብሱ ነው የሚወዱ። እኔም ነጠላ ነው የምወደው ሁልጊዜ እንደምናገረው። በጣም የሚያምር ልብስ ነው። ይሄ ልብስ እነሱ በፈለጉት ያሰራር አይነት ጽድት በተሰርቶ አልቆለት 21000 ብር ብቻ። ሲያንሰው ነው። እዘዙ አይለፋችሁ እንላለን። አንዳንዴ እንደዚህ አጋጣሚ የሚገርም ልብስ መጥቶ ሁለተኛ ስናዘው በዚህ ዋጋ ላይ መጣ ይችላል ተወዳጅነቱ ሲታወቅ። ወደዚህ ልብስ ስንመጣ ደግሞ ይሄ ልብስ መካከለኛ ጥለት ነው፣ ሰፊ አይደለም። ከሰፊ ግን ትንሽ ከፍ ያለ ነው። ኖርማል አሁን ይሄ በግሩፕ ቢለበስ ድምቅ የሚያደርግ ከለር ነው። እነዚህ አሁን ራሱ የድሮ የእናቶቻችን ስራ ነው የሚመስሉት። በጣም በደንብ ነው የሚታወቁትና በጣም ነው የሚያምረው። ይሄ ጎመኔው እነዚህ ከለሮቹ አሁን ይሄ ሲገጣጠም በጣም የሚያምር ልብስ ነው። ሻይኑ ጎመኔው እንዴት እንደሚያምር ይሄ ራሱ ዲዛይኑ ሁልጊዜ ነው እንደሚናገረው ቆንጆ ልብስ ይሄ ዳሩ ያስታውቃል። መጨረሻው እንዳለ እስከ መጨረሻው የተሰራበት ዲዛይን ግጥም ያለ ነው። አሁን ይሄ ሲገጣጠም ክፍተት አይኖረው። አዎ በጣም የሚያምር ልብስ ነው። ጽድት ያለ ነጠላ አለው በዛ ላይ። እስኪ የነጠላውን ዲዛይን እንዴት እንደሚያምር የነጠላው መስፋት ይኸው። እና አንዳንዴም ነጠላም ነው ውበት። ለቀሚስ ብዙ ጊዜ ነጠላ ነው ውበትና በጣም ነው የሚያምረው። በጣም ቢጫነቱን ወጣ ያለች ከለር በጣም የምታምር ከለር ናት። ከስተመሮቻችን በነገራችን ላይ በዚህ ወርና ባለፉት ቀናቶች በደንብ ቀሚስ ቅናሽም አለ። ዋጋ በደንብ ተጠቀሙበት። ግን የተጠቀሙበትም ነው በደንብ ከሚገባው በላይ። አሁን ያው ጥምቀት ገና ሲመጣ እንደዚህ አይደለም፣ እነሱም ዋጋ ይጨምራሉ፣ እኛም ዋጋ እንጨምራለን። ይሄ እውነታ ነው። እነሱም ጨምረው ነው የሚሰጡት። እችን ወቅት በደንብ ይጠቀሙበት እንላለን። ይህ ልብስ እነሱ በፈለጉት ያሰራር አይነት ጽድት ብሎ ተሰርቶ አልቆለት 14500 ብቻ። ወደዚህ ልብስ ስንመጣ ይሄ ልብስ በጣም የሚያምር ከለር ነው። ከዚህ በፊትም አሳይቸው ነበር ልብሱን። ያው ብዙ ጊዜ እንግዲህ እኛ ከስተመር የወደደውን ልብስ እንናገራለን። ያንኛው ከስተመር ያለፈው እዚህኛው ከስተመር እንዲያው ግዴታ አልፎ አልፎ እንቀላቅላለን። ግዴታም ስለሆነ ሰው ከወደደው ቆንጆ ነው። በጣም የሚያምር ከለር ነው። እነዚህ ዲዛይኖቹ የተለዩ ውበት ነው ያላቸው።
አዎ የጥልፍ ስራ ስለሚመስሉ ውበታቸው በጣም ነው የሚያምረው። በጣም የሚያምር ልብስ ነው። በተለይ በግሩፕ ሲለበስ እንዴት እንደሚያደምቅ ከዚህ በፊትም ያው በግሩፕ ለብሰው በደንብ አመስግነውኛል። እግዚአብሔር ይስጥልን ብያለሁ። እኔ አንዳንዴ ከስተመር እንደ ቤተሰብ እንትን ትሆናለህ ወዳጅ ትሆናለህና በጣም ወደውት ነው ያረጉት። እና ይሄ ልብስ ብዙ ጊዜ ለፕሮግራም ለልደት ለወንዶች ልደት ምናምን ሰው ይወደዋል ይሄን ከለር። በጣም ነው የሚያምር። ይሄን የመሰለ ነጠላ አለው። ነጠላው ራሱ እንዴት እንደሚያምር ቆንጆ ልብስ ነው። ውበቱ ደስ ይላል። ይሄ ልብስ እናንተ በፈለጋችሁት ያሰራር አይነት ጽድት አድርገን ሰርተን አቅርበንላችሁ 15500 ብቻ። ወደዚህ ልብስ ስንመጣ ደግሞ እቺ ቀጭን ጥለት ናት። ከለርፉል ለሚወድ ሰው እንዴት እንደምታምር ያትስኪ ከለሯ በጣም የምታምር ከለር ናት። ሁል ጊዜ እንደምንናገረው ቀጭን ጥለት ሲሆን ነነን አይወርድም። ይዞታው እንዳለ ነው የሚጠበቅ። ያው ብዙ ጊዜ ከከስተመር ጋር እናወራለን፣ ይጠይቃሉ። ቀጭን ጥለት ሲሆን ማቴሪያሉ እንዴት ነው ይሉናልና ቆንጆ ማቴሪያል ከትልቁ ጥለት ምንም የሚተናነስበት ማቴሪያል የለም። የጥለት መስፋት መጥበብ ብቻ ነው። በጣም የምታምር ልብስ ናት። መነኑ እንዴት እንደሚያምር ወርዱ ራሱ ይኸው የወርዱን ስፋት ይኸው እንደዚህ አድርገህ ታውቀዋለህ። ወርዱ በጣም የሚያምር ልብስ ነው። ነጠላዋ በራሷ ዲዛይን ናት። ነጠላዋን ያትስኪ የነጠላው ውበት እንዴት እንደምታምር የምታምር ነጠላ አላት። እቺ ልብስ ለገና ቀለል ብሎ መልበስ ለሚፈልግ ሰው ለፋሚሊ እንዲሁም ለቤተክርስቲያን መሳሚያ ለልጆች ማቁረቢያ አሁን ጥበብ ብዙ ጊዜ ነው መፈለጊያው በስቷልና እንደዛ ስለሆነ እቺ ልብስ እነሱ በፈለጉት ያሰራር አይነት ጽድት አድርገን ሰርተን አቅርበን 9000 ብር ብቻ። ወደዚህ ልብስ ስንመጣ ደግሞ እቺ ልብስ ውሃ ሰማያዊ ነው አይደል የምትባለው? ከለሯ በጣም ነው ሰማያዊና ዶቃ ነገር እቺ ዲዛይኗ በጣም ነው የምታምር። እንደውም እቺ ልብስ ብዙ የምትታወቀው በወራጅ ተሰርታ ነው። እንደዚህ አይነት ከለሮች ለወራጅ በጣም ነው የሚያምሩት። ድምቅ ፍክት ነው የሚያረጉ። በጣም የሚያምሩ ውበት ነው ያላቸው። ይሄ ልብስ መነኑ ቆንጆ መነን ነው። እንደዚህ አድርገህ ስታየው ራሱ ያስታውቃል። እንደዚህ አይነት ነጠላቸው ደግሞ ቆንጆ ነጠላ ናቸው። ብዙ ጊዜ እኩል ናቸው። እንደዚህ ቀጭን ጥለት ሲሆን አየዋ ነጠላው የነጠላው ስፋት ራሱ በቀሚሱ ልክ ነው። በጣም የሚያምር ነጠላ ነው ያለው። ይሄ ልብስ በወራጅ አሰርተው እነሱ በፈለጉት ዲዛይን በተላላፊ ብዙ ጊዜ ደግሞ ብቻዋን አሰርተው ከወገብ በላይ ቀበቶ ቢጠቀሙባት ድምቅ ታደርጋለች። ይሄ ልብስ እነሱ በፈለጉት ያሰራር አይነት ጽድት ብሎ ተሰርቶ አልቆለት 9500 ብቻ። ወደዚህ ልብስ ስንመጣ ደግሞ ከቀጭን ጥለት ወጣ ብላ መካከለኛ ጥለት ናት። ከለሯ እንዴት እንደምታምር ያትስኪ የከለሯ ውበቷ ሻይኗ እቺ በጣም የምታምር ልብስ ናት። ኖርማሊ እዚህ ቀለል ያለ ልብስ አሁን ሰው በጣም ነው የሚፈልግ ሁሉ ጊዜ የሚደረግ። አንዳንዴ ሰፊ ጥለት ለፕሮግራም ነው እኛም እንትን የምንላቸው። ይሄ ግን ሁሉ ጊዜ የምታደርገው ልብስ ነው። እንደዚህ አይነት አንዳንዴ ከለሩ ውጥት ያለ ልብስ ሲገኝ እንዴት እንደሚያምር ከለሩ ይወስኪ። አዎ በአካል በጣም ደግሞ ታምራለች። አልጫዎች ከለሯ አረንጓዴነቷ እንዴት እንደምታምር የሚያምር ነጠላ አለው። ነጠላዋ ራሱ ያትስኪ። ብዙ ጊዜ ግን ጊዜ ላለው ሰው እንደዚች ብቻ እንኳን ተሸመነልን ለሚል ሰው በቀጭን ጥለት መሸመን እንችላለን። ይህ ልብስ እነሱ በፈለጉት ያሰራር አይነት ጽድት አድርገን ሰርተን 12500 ብቻ። እቺ ደግሞ ዛሬ ቀጭን ጥለት አበዛው አይደለ? ቀጭን ጥለት አንዳንዴ ቀለል ብሎ ለመስበስም ሰው ስለሚፈልጋቸው ለዛም ነው። በጣም የምታምር ቀጭን ጥለት ናት። ከለሯ በጣም ታይት እንደዚህ የምትወዳት አይነት ልብስ ናት። በጣም ነው የምታምር። ለዛም ነው ወደ ቀጭን ጥለት ዛሬን ቀን ከሰፊ ጥለት ወደ ቀጭን ጥለት ጨመር አድርገናልና ለዛ ነው። በጣም የምታምር ልብስ ናት። ያርቡ ስፋት እስኪ ውበቷ እንዴት እንደምታምር ሻይኗ በደንብ ትታያለች። ከዚች ውሃ እንትማ ነገር ላይ ፒንክ አለ እንትን አላት ሻይን የሚያደርግ ነገር አለው። ነጠላዋ እንግዲህ እቺን ትመስላለች። የነጠላዋ ውበት በራሱ እንዴት እንደምታምር አሁን ይህ ከለር ማንም ሰው ለብሶ አይሰለቸው። አየው እንዴት እንደሚያምር ከለሯ የጮኸ ከለር አይደለም። ውበቷ ላይ እስኪ እንዴት እንደምታምር እቺ ልብስ እነሱ በፈለጉት ያሰራር አይነት ጽድት አድርገን ሰርተን 11500። ወደዚህ ልብስ ስንመጣ ደግሞ እቺ ልብስ በጣም ብዙ አይነት ከለር አላት ልብሲቱ።
ደመቅ ያለ ነገር አላት። በቬጅ ደግሞ ፍዝዝ ያለ ቬጅ ነገር አላት። ልብሷ ተሰርታ የፎቶ ልብስ ናት። እንዲያውም አንዳንዴ የፎቶ ልብስ ሲሆን ሰው በቀላሉ ይገባዋል። እንደዚህ ብትኑን ከምትልክ ኖርማል የተሰራ ልብስ ትልክላቸው ይወዱታል። ደግሞ እውነት ነው። እኛን አሁን ተገጣጥሞ ቆንጆ እንደሚሆን ምናቅ እንጂ ብዙ ጊዜ አሁን ሰው ሳይገጠም እንደዚህ ብትልከው ላይገባቸው ይችላል። እንደዛ ስለሆነ ሰው ላይ ሆኖ ሲታይና በቃ ልብስ ተለብሶ ሲታይ ነው ሞር የልብሱን እንትን የምታውቀው። በጣም የሚያምር ዲዛይን ናት። ይሄ ልብስ ነጠላዋም ቆንጆ ነጠላ አላት። አትል ነጠላዋ ራሱ እንዴት እንደምታምር። እነዚህ ልብሶች ለቤተሰብ ለፋሚሊ እንደ ወጭ በስቶብናል ግን ሳንለብስ አንውልም ለሚል ሰው ቆንጆ አድርገው ሰርተው ይለብሳሉ። እነሱ በፈለጉት ልብስ ያሰራር አይነት 8500 ብር ብቻ። ውድ ተመልካቾቻችን የዛሬ ፕሮግራማችን እንደዚህ በሚያምር ልብስ ጥንቅቅ አድርገን ጨርሰናል። የወደዳችኋቸው ካላችሁ በቴሌግራም ዋትስአፕ ኢሞ ላይ ላኩልን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት እስክንገናኝ ድረስ ደህና ሰንብቱ።